ጤና ይስጥልን እንደምን ዋላችሁ ተመልካቾች የአቦል ዜና ስፖርታዊ ጉዳዮችን ወደ እናንተ አደርሳለሁ። የዳይመንድ ሊግ ውድድር ዛሬ በስዊትዘርላንድ ዙሪክ ቀጥሎ ይካሄዳል። 28 ኢትዮጵያውያን አትሌቶች በአራት ርቀቶች ፉክክር ያደርጋሉ። በ5000 ሜትር የሁለቱም ጾታ ውድድር ሲደረግ በወንዶቹ አዲሱ ይሁኔ ቢኒያም ማሃሪን ጨምሮ 4 ኢትዮጵያውያን ይሳተፋሉ። በሴቶቹ ዘርፍ 15 ኢትዮጵያውያን ሴቶች ሲሮጡ የአሸናፊነት ግምቱም ለመዲና ይሳ፣ ሂሩት መሸሻና ልቅና አምባው ሆኗል። ብርቅ ያየለውን በ24 ነጥቦች ለዳይመንድ ሽልማቱ በተቃረበችበት የ1500 ሜትር ከጽጌ ዱጉማ፣ ሳሮን በሬና ፍሬዌኒ ኃይሉ ጋር ትፎካከራለች። የ5000 ሜትር መሰናክል በምሽቱ ትኩረትን ሲስብ የሎዛን አሸናፊው ገመቹ ጎዳናን ጨምሮ 4 ኢትዮጵያውያን አትሌቶች የርቀቱን መሪ ሶፊያን ኤልባካሊ ይገዳደራሉ። በሴቶች 800 ሜትር ደግሞ ሳይዳ ጻዬና ንግስት ጌታቸው ይሮጣሉ። የዓመቱ የዳይመንድ ሊግ ውድድር በመጨረሻ 15ኛ መዳረሻው ብራሰልስ ከቀናት በኋላ ፍጻሜ ያገኛል። ተተኪ ስፖርተኞችን ለማፍራት እየሰራ መሆኑን የፍኖተ ሰላም ከተማ ባህል ቱሪዝምና ስፖርት ጽሕፈት ቤት ገለጸ። በከተማዋ በሚገኙ የእግር ኳስ ክለቦች መካከል ሲካሄድ የቆየው የክረምት ውድድር ተጠናቋል። ንጉስ ስንታየው ተጨማሪ አለው። በፍኖተ ሰላም ከተማ አስተዳደር አዘጋጅነት በ6 ክለቦች መካከል የክረምት የእግር ኳስ ውድድር ሲካሄድ ቆይቶ መጠናቀቂያውን አግኝቷል ማለት ነው። በተለይ ይህ ውድድር ደግሞ ብቁና ተወዳዳሪ ስፖርተኞችን ለማፍራት ከፍተኛ ሚና እንደሚኖረው የፍኖተ ሰላም ከተማ አስተዳደር ባህል ቱሪዝምና ስፖርት ጽሕፈት ቤት ኃላፊ ቢኒያም ጌጡ ገልጸውልናል። ተተኪ ስፖርተኞችን ለዞናችን፣ ለክልል፣ ለሀገር የሚጠቅሙ ስፖርተኞችን የምታፈራው ከታች ጀምረ ስትሰራ ነውና እኛም እንደ ተቋም እንደዛ አይነት መሰል ፕሮግራሞችን ሙሉ አመቱ ሙሉ በከተማችን ላይ እንደዛ አይነት ውድድሮችን በማድረግ በኩል የተሻለ ስራ እየሰራን ነው። ስፖርታዊ ውድድሩ በወጣቶች መካከል ያለውን ግንኙነት የሚያጠናክር መሆኑን የፍኖተ ሰላም ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ዮናስ ሞላ ተናግረዋል። በተለይ ውድድሩ ስፖርቱ ህዝባዊ መሰረት እንዲኖረው ከፍተኛ ሚና እየተወጣ ነው ብለዋል። ይህ ውድድር በከተማችን ወጣቶች መካከል ያለውን አንድነት ያጠናከረና ውብ የስፖርት ጨዋታዎችን ያስመለከተ ልዩ መድረክ ነበር። ከሁሉም በላይ ደግሞ መላው የከተማችን ማህበረሰብ በነቂስ በመውጣት በንቃት የተሳተፈበት ስፖርትም እውነተኛ ህዝባዊ መሰረት እንዲኖረው ያደረገ ታላቅ መድረክ ሆኖ አልፏል። የምዕራብ ጎጃም ዞን ባህል ቱሪዝምና ስፖርት መምሪያ የስፖርት ዘርፍ ቡድን መሪ የሆኑት አቶ ሙንየለት ገበየውን ባለፉት አመታት ተቀዛቅዞ የነበረውን የስፖርት ዘርፍ በማነቃቃት ነው ስራዎች እየተሰሩ እንደሚገኝ የገለጹልን። 30 ሺህ በላይ ወጣቶች በዚህ በዞናችን ታዳጊዎች የክረምት ስልጠናና ውድድር እየወሰዱ ያሉበት ሁኔታ ነው ያለው። ወጣቶች አልባሌ ቦታ እንዳያሳልፉ ትልቅ የመጀመሪያ ድርሻ አለው። በሁሉም ስፖርቶች ምልመላ እየተካሄደ የተሻለ ብቃትና የተሻለ ክሎት ያላቸው ታዳጊዎች ደግሞ ወደ ስፖርት አካዳሚ የሚገቡበት ሁኔታ እየተመቻቸ ያለበት ነው። በክረምቱ በውድድሩ ላይ ሲሳተፉ ያገኘናቸው ተጫዋቾችም በተለይ እነዚህ ስፖርታዊ ውድድሮች መካሄዳቸው ምናልባትም ጊዜያቸውን ስፖርት ላይ ከማሳለፍም ባሻገር ደግሞ ለስፖርት ዘርፉ ላይ ያላቸውን ተሳትፎ ከጊዜ ወደ ጊዜ እያሻሻለው እንደሚገኝ ገልጸውልኛል። እነሱ ብቻ በሚሰጡን ሳይሆን እኛ ራሳችን በግላችን እየሰራን እያሻሻልን ከዚህ ትልቅ ደረጃ ለመድረስና በኢትዮጵያ ፕሪሚየር ሊግም እንዲሁም ለኢትዮጵያን ወክለን ለመጫወት እንሞክራለን ብዬ አስባለሁ። ያው በ3 አመት ውስጥ ግን ደስ የሚል ውድድር ነው እያየን ያለን። ምክንያቱም ሌሎች ታዳጊ ልጆች ያልታዩ ልጆች እየታዩበት ነው። ወደዚህ ለቀጣይ ለአማራ ሊግ ለብሔራዊ ሊግ ምናምን የሚታጭበት ነው ብዬ አስባለሁ ያውን ውድድር እና በዚሁ ቢቀጥል ደስ ይላል ነው። በፍኖተ ሰላም ከተማ አስተዳደር አዘጋጅነት ለተከታታይ ቀናት ሲካሄድ የነበረው የክረምት የእግር ኳስ ውድድር ካሳ ሞገስ የእግር ኳስ ክለብ ከ01 ቀበሌ ጋር የፍጻሜ ጨዋታቸውን በማካሄድ ካሳ ሞገስ የእግር ኳስ ክለብ በማሸነፍ እንግዲህ የዋንጫ ባለቤት መሆን ችሏል ማለት ነው። በአማራ ክልል ለቮሊቦል ስፖርት የተሰጠው ዝቅተኛ ትኩረት በሀገር አቀፍ ውድድር ላይም ጎልቶ ታይቷል ሲሉ የአዴት ቮሊቦል ክለብ አባላት ተናገሩ። ስፖርቱ ትኩረት ካልተሰጠው በቅርብ ጊዜ ከክልሉ ይጠፋል ብለዋል አባላቱ። ዳናይት ሲሳይ ተጨማሪ አላት።
በኢትዮጵያ ቮሊቦል ፌዴሬሽን አዘጋጅነት ወደ ኢትዮጵያ ቮሊቦል ፕሪሚየር ሊግ የሚገቡ ክለቦችን ለመለየት በየዓመቱ የክለቦች ሻምፒዮና ይዘጋጃል። ከሰሞኑን አዲስ አበባ ላይ ተካሂዶ በተጠናቀቀው የክለቦች ሻምፒዮና የተሳተፈው የአዴት ከነማ የቮሊቦል ክለብም ከ6 ተሳታፊዎች መካከል ሁለተኛ ደረጃን ይዞ በማጠናቀቅ ቀድሞ ወደ ኢትዮጵያ ቮሊቦል ፕሪሚየር ሊግ ተሳታፊ መሆኑን አረጋግጧል። የክለቡ አባላት አዲስ አበባ ላይ በነበረው ውድድር ላይ የክልሎች ፉክክር አነስተኛ ነበር ብለዋል። በአጠቃላይ ክለቦች 6 ነበሩና ያው ቁጥራቸው በጣም አነስተኛ ነውና ፉክክሩ ያው በተቻለ መጠን ጥሩ ነበር ፉክክሩ ማለት ይቻላል። እኛም የተሻለ ሆነን ሁለተኛ ለመውጣት ችለናል። በክለቦች ላይ የነበረው ፉክክር በጣም ደስ የሚልና አጓጊ በሆነ ነው ያለቀ። ግን በትንሽ ነገር ደግሞ በሆነች አድቫንቴጅ በልጠውን ከኛ ተሽሎ ተገኝተው እነሱ ዋንጫ ተካፋይ ሆነዋል። በአማራ ክልል ለቮሊቦል ስፖርት የተሰጠው ዝቅተኛ ትኩረት በሀገር አቀፍ ደረጃ ተሳትፎ ውክልና ላይም ተጽዕኖ ታይቷል ነው ያሉት። የኛ ክልል ቮሊቦል ክለብ በጣም አነስተኛ ነው። እኛ ለምሳሌ አሁን እዚህ የአማራ ክልል እኛ ብቻ ነን ይሄድና አዴት ከነማ ቮሊቦል ክለብ ነው ሄደ። ኦሮሚያ ክልል አሁን 3 ክለቦች ነው ያመጣና የኛ ክልል በጣም አነስተኛ ነው። ከፍተኛውን ድርሻ የወሰደበት ተሳታፊ ቁጥር ያስመዘገበው ኦሮሚያ ክልል ነው። ሌሎች ክልልም ከሱ መማር ያለባቸው ነገሮች እንዳሉ ተመልክተናል። እኛም እንደ ተጫዋች ከነሱ ትልቅ ልምድን ያገኘንበት ነው። ምክንያቱም እዛ ክልል ላይ በሰፊው እየተሰራበት መሆኑን ቮሊቦል ላይ ትኩረት ተደርጎ እየተሰራበት መሆኑን የሚያሳይ ነው። የተዳከመውን ስፖርት ወደ ነበረበት ለመመለስና እንደ ሌሎች ክልሎች እንዲመለስ ከተፈለገ ደግሞ ከታች መሰራት አለበትም ብለዋል። ብዙ የስፖርት አይነቶች ላይ ብዙ ይሰራል። ቮሊቦል ግን በጣም የሞተ ክለብ ነው። ፕሮጀክት ተይዘው መሰራት ካልተቻለ ቮሊቦል ክለብ ቮሊቦል ስፖርት የመጥፋት እድሉ ቅርብ ነው የሚል ሀሳብ ይኖረኛል። ዋናው እንግዲህ ስፖርተኛ መፍለቂያ ትምህርት ቤት ስለሆነ ከትምህርት ቤት ጀምሮ በደንብ መሰራት አለበት። በብዙ ውጣ ውረዶች አልፎ ለኢትዮጵያ ቮሊቦል ፕሪሚየር ሊግ ተሳትፎ የበቁት አዴቶች ቀጣይ ልክ እንደ ሌሎች የቀድሞ የቮሊቦል ተሳታፊ የአማራ ክልል ክለቦች ተሳትፏቸው ታይቶ እንዳይጠፋም ካሁኑ ወደ ስራ መገባት አለበት ብለዋል የአዴት ቮሊቦል ክለብ አባላት። አዴት ከነማ ቮሊቦል ክለብ የአዴትን ብቻ አይደለም የባህር ዳር ብቻ አይደለም አጠቃላይ የክልሉ ክለብ ስለሆነ እኛ እንግዲህ ከዚህ እንደሄድን እያንዳንዱ ነገር በኮሚቴ ደረጃም አዋቅረን ለቀጣይ በተለያዩ ቦታዎች ድጋፍ የሚያደርጉልን አካላትም ስፖንሰር የሚሆኑና አካላትን እየፈለግን ለቀጣይ ውድድራችን ላለማቋረጥ ተግተን እንሰራለን።